ህፃንን የህፃን ስትገዛለሽ ማቻ ይሄው ማቻ የህፃን ነው እንዴ? አውዝ ቢላ ምን ሸይጣን ረጂም አላሁ አክበር። ዛሬ ስልጤ ነበር። አሁን ለመናገር ደስ ይላል ቪዲዮ ጃፎ ነው ይሄ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ይበል። አሁን እኮ ሮዛ ሰደባችሁት ትላለች። ሰደባችሁት። ይሄ አይደለም ቢሰደብ፣ ይሄ ቢደበደብስ ቢቀጠቀጥስ ይሄ ይቆጫል እንዴ? ባለፈው ሰደባችሁታሽ ሰደባችሁት እንደት አምጥተሽ እስከ ፖስትሽው ድረስ እኛ አስተያየት እንሰጣለን። ዩቲዩብ ላይ ፖስት ያደረግሽው እስከ ፖስትሽው ድረስ እኛ የራሳችን ሀሳብና አስተያየት መስጠት መብታችን ነው። ይሄ ሚዲያ ነው። ስለዚህ ሰደባችሁት አትበይ። ወይ ደግሞ እንደዚህ አይነት የሚያዋርድና የሚያሳፍር ቪዲዮ ሲሰራብሽ አትፖስችው። በቃ እኛ እኮ ተናደድን። የምር ወላሂ አይታችሁታል። እሷ ግን ለቤቷ ያላት እናማ ሮዛ ሰደባችሁት አትበይን። እኛ እየተናደድን ነው። በእርግጥ በእናንተ መሀል ባያገባንም ግን ቪዲዮን ስናይ እየተናደድን። ለእሱ ሲጀመር ስጦታ ለምትሰጫለሽ። ለእንደዚህ አይነት ሰዎች ስጦታ አትስጧቸው። ስጦታ መስጠት የማያውቁ ሰዎች ሲሰጣቸውን መቀበል አይችሉም። ስለዚህ አንቺ ደግሞ ሰደባችሁት እንደዚህ ያለችሁት ምናምን እንዳትይን ማለት ነው። አንተም ደግሞ ማለት ነው ቢያንስ ከአንደኛው ስህተት በቀጣዩ ቪዲዮ ለእሷ ሞራል ስጣት እንጂ አግዛት እንጂ። እሷ እኮ መስራት ትፈልጋለች፣ ማግኘት ትፈልጋለች። አንተ ደግሞ ቪዲዮ ላይ ራሱ የሚፖስተው ብዙ ሰው ነው የሚያየው። አሁን ደግሞ ቪዲዮቸው እየታየ ነው ብዙ ቦታ በቲክቶክ መንደርም ተቆራርጦ እየተለቀቀ ነው። ለዛ ስለሆነ አንተም ደግሞ እንደሚፖሰት ታውቃለህ። ካሜራ እንደተደቀነ እያወቅ ስጦታ አይወረወርም ሰው ፊት። ደግሞ እኮ ብሩን ፈልጎ እኮ ነው። እናንተ አላወቃችሁም። እሱ ልብሱን አልፈለገም፣ ስጦታውን አልፈለገም። በባልዲ ሰጠሽው ይመችሽ። የምር ለዚህ በቅርጫት ነበረ አሽገሽ መስጠት የነበረብሽ እንጂ ለእንደዚህ አይነት ሰዎች ስጦታ የምር አይገባቸውም፣ መስጠት አልነበረብሽም። አንተ ደግሞ ስጦታ ሰው ሲሰጥህ ማለት ነው ሲሰጥህ ከዛ ሹክራን ጀዛከላ ኸይር አመሰግናለሁ የኔ ውድ የኔ ቆንጆ በረካ ሁኚ፣ አንቺ እኮ ትለያለሽ፣ ይሄ ለእኔ ትልቅ ነገር ነው። እንዴት ባያምር እንኳን እንዴት አባቱ ነው የሚያምረው ይሄ ስጦታ። ዋው እንዴት ደስ እንደሚል ወደድኩት። ከለሩ ሲያምር፣ ጃፖኑ ሲያምር፣ ሸርቱ ሲያምር ማለት ሲገባህ አንስተህ እላዩ ላይ ትወረውራለህ። እንዴ አንተ ዱዝ ማለት ነው። አንተ ዱዝ የሆንክ ሰውዬ የምር እኔ በጣም ነው ያናደደኝ። እና ስጦታ አይወረወርም፣ ስጦታ ሰው ፊት አይወረወርም። ስጦታ እላዩ ላይ መወርወር አልነበረብህም። ተቀብለህ ማሞገስ ደስ ሊልህ ይገባ ነበር። እሱ እኮ ብሩን ፈልጎ ነው፣ ልብሱን አልፈለገም፣ ስጦታ አልፈለገም። የፈለገው ምንድነው? እሱ የልብሱን ብር ለራሱ ፈልጎት ነው እንጂ ደግሞ ይስቃል። ከመታት በኋላ ይስቃል። የምሬን ነው የምላችሁ። እንባ ተናነቃት እኮ ልጅቷ ማለት ነው። ልብ ብላችሁ ካያችሁት ቲሸርቱን እንደዚህ ይዘው እንባ ነው የተናነቃት ማለት ነው። በጣም ነው ያዘነችው። የምር በጣም ነው ቅስሟን የሰበራት። እሷ ለመስራት ለማደግ ለቤቷ ያላት ፍቅር አይታችኋል። ደግሞ ይሄ ፌክ ነገሮች ምናምን አትለቅም። እሷ የምትለቃቸው ትክክለኛ ላይፏን ወይም ደግሞ ትክክለኛ በቃ ቪዲዮ የምትኖረውን ነገር ነው ቀርጻ የምትለቀው ማለት ነው እንጂ ይሄ ለቪዲዮ ምናምን ተብሎ አይደለም። ከከፈተች እስከዛሬ እኔ ሳያት ስከታተላት የምትቀርጻቸው ቪዲዮዎች በቃ ትክክል ኖርማል የምትሆነው ነገር ነው። አሁን አንዳንድ ብዙ ዩቱበሮች ለቪዲዮ ሲሉ ሌላ ቦታ ይሄዳሉ። ለቪዲዮ ሲሉ ተሳፍረው የሚያምር ቦታ ይሄዳሉ። የሚያምር ሆቴል፣ የሚያምር መንገድ፣ በቃ የሚያምር ሻይ ቤቶች፣ በቃ ምግብ ቤቶች ምናምን መርጠው ማለት ነው ውበት ያለው የሚያምር ለቪዲዮ ለምን እንዲመቻቸው የሚኖሩትን ትተው የማይኖሩትን የሚያሳዩ ብዙ አሉ። ለቪዲዮ ሲሉ ማለት ነው ወይም ለካሜራ ሲሉ ከካሜራ ጀርባ ሌላ ናቸው። ለካሜራ ፊት ለፊት ደግሞ ለቪዲዮ ለዩቲዩብ ሌላ ናቸው። እች ልጅ ደግሞ የምታሳየው ትክክለኛ ነገሯን ነው። ይሄ ደግሞ ሁሌ እኔ ጨጓራዬን በቃ ምን ልበላችሁ፣ እኔ ሁሌ ሳይው እናደዳለሁኝ ማለት ነው። ባለፈው ሰደባችሁት አትበይም። በቃ እንደዚህ እየወረወረ ታዳኛ እንዴት ዝም እንበል? እንዴት ያስችላል? የምር እንባ በጣም የተናነቃት ልብ ብላችሁ ካያችኋት
ሁለት አይኖቿ እንባ ነው ያንጫለሉት ማለት ነው። ደግሞ ቁጭ ብሎ እሷ ቪዲዮ እየቀረጸች ምን እያለች በዚህ ጋር ልጆቹን እየያዘች አንተ አታግዛትም እንዴ? ደነዝ አትዳነዙ እንጂ የምር እንደዚህ አይነት ሰዎች በጣም ነው የምታናድዱት። በተለይ በስጦታው እንዴት እንደተናደድኩኝ እኔ ሌላ ሁሉንም ነገር ዝም ብዬው ነበረ። ከዚህ በፊትም አልሰራሁም በእነሱ ቪዲዮ እያየኋቸው እንትን ነበር በእርግጥ ማለት ነው። ግን የዛሬው የትላንትናው ቪዲዮ በጣም ነው ያናደደኝ የምር በጣም ማለት ነው። እንዴ ብሩን በባልዲ አርጋ ብትሰጠው እኮ አስባችሁታል? እግሩ ሰውን ቁጭ ባለበት ነበር ተነስቶ የሚፈነጥዝ የነበረው በደስታ ማለት ነው። ብሩን በባልዲ አርጋ ዩቲብ የሰጣ ቲሸርቱንና ጃፖን ረዝም ባያቻት ጮሂታይ ቪዲዮ እየሰራው ነው እና ያንን ብር በባልዲ ቲሸርቱን የገዛችበትን ብር በባልዲ አርጋ ብትሰጠው ኖሮ ደስታውን አይችለው ነበረ። ከተቀመጠበት ብድግ ብሎ ነበረ የሚስቀው የሚዘለው እና ብሩን ፈልጎ ነው እላችኋለሁ። እንደዛ አይደል? ደግሞ አሁን እንደዚህ ያልሽ እንዳትሉኝ ማለት ነው። ለምን የወረወረውን ሳይ ነው እኔ እንደዛ እየተናደድኩትም ልልም የቻልኩት። ስታስቡትም እንደዛ ነው የሚመስለው። ሰው እንዴት ስጦታ ተሰጥቶት እላዩ ላይ ይወረውረዋል? አስባችሁታል? እንደውም በባልዲ እንኳንም በባልዲ ሰጠሽው፣ እንደውም እንትን ነበር መስጠት የነበረብሽ። ለዚህማ እንኳንም በባልዲ ሰጠሽው፣ እንኳንም በደህና ነገር አሽገሽ አልሰጠሽው። አንሱ ቀለው ነበር። ይሄ አያውቅም እኮ ሰዎች አያውቅም። እንደው እኔ ምን አንዳንድ ሰዎች ማለት ነው ምን ልበላችሁ፣ ቢያንስ እንኳን ለካሜራ እንኳን እንዲሆናት ሞራል እንዲሆናት ብለህ ዝም አትልም ነበር? ባትፈልገው እንኳን ስጦታውን አመሰግናለሁ ብለህ አትቀበልም? ሰው ፊት እንደዚህ ይወረወራል? አይወረወርም። ለሌላ ጊዜ ደግሞ አይደረግም። ግን ሁሌ በቪዲዮ ላይ የምር ወይ ቁጭ ይልና ይገላመጣል ወይ እንደዚህ አንጋሎ ተቀምጦ ፍራሽ ላይ እንደዚህ ተደግፎ ቁጭ ብሎ እንደዚህ ያያያያያይና ከዛ ንቀቱ ደግሞ በዛ ላይ እንዴ አንተ ስራ እንጂ ወይ ካሜራማኗ ወይ ደግሞ ስትቀረጽ በቃ ለእሷ አግዛት። እሷ ማደግ ትፈልጋለች፣ ማግኘት ትፈልጋለች። አንተ ደግሞ ለእሷ ማገዝ አለብን። ቪዲዮ ደግሞ ስለሚፖሰት ለሚያዩ ሰዎች በጣም ይደብራቸዋል። እናንተን ሰብስክራይብ አድርጎ ለሚከታተል ሰው በጣም ይደብረዋል። ስለዚህ የሆነ ነገር እሷ ስትቀርጽ አንተ ደግሞ ማገዝ አለብህ። ወይ ንቀት በል፣ ተኝተሃል፣ ተነስ፣ እንቅልፋ። የምር በጣም ነው የተናደድኩት እኔ። ምን አገባሽ ደግሞ አትበሉ። በቃ ዩቲዩብ እስከሆነ ድረስ ሚዲያ እስከሆነ ድረስ እሷ እስከፖሰተችው ድረስ እኛ የመናገር መብት አለን። በቃ አስተያየት የመስጠት መብት አለን። አያገባችሁም፣ አያገባንም፣ አትግቡ፣ አትበሉን። በቃ እንገባለን።